ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ደስታ ነው፣ ፌሽታ ነው፣ እልልታ ነው። የኢትዮጵያ ሕዝብ ቁጥር 1 ብሎ እንደገና ጨምሯል። እየጨመርን ነው። በእውነቴ በጣም ደስ የሚል ነገር ነው። ተወዳጇ አርቲስት ነገር ሁሉ የሚገንባት። በነገራችን ላይ ገነት ንጋቱ ትንሽ ነገር በጣም እንደ ትልቅ ነገር ነው የሚገንባት። አንዳንድ ሰዎች በጣም ኃይለኛ መጥፎ ነገር አድርገው ምንም የማይመስላቸውና ምንም የማይገንባቸው ምንም የማይወራባቸው ማረጋቸው ራሱ የማይነሳባቸው ሰዎች አሉ። ትንሽ ነገር ደግሞ አድርገው ደግሞ መቆመጫ የሚያሳጡ ደግሞ ሰዎች አሉና አንዳንድ ሰዎች አይዶን ነው ደመ መራራ የሚባሉ ሰዎች ውስጥ መስለኛለችና በጣም ነገር ይገንባታል። በጣም ግን የሥራ ሰው ነች። በጣም ጎበዝ ነች። ዩቲዩብ ላይ ባላት ተነሳሽነት ባላት ሪያሊቲ ሾው አላት። ኖርማን ደግሞ ዩቲዩብ አላት። ልክ እንደኛ እንደዚህ እንትን የምትልበትና በዛ እንግዲህ በነፃነት ጊዜ የተፈጠረውን ነገር ታውቃላችሁ። አሁን ያቺ ቅስበታዊ ስህተት የምትባል ነገር አለ። ሰዎች በሆነች ስህተት በትንሽ ስህተት የሚገንባቸው ሰዎች አሉ። አሁን ለምሳሌ ዶንኪ ቲዩብ አንድ ሰሞን እንደ አዶናይ ነበር የሚወራለት የነበረው። ዶንኪ ቲዩብ አቤት እሸቱ። አሁን እሸቱ የሚል ሰው አለ? ሰምታችሁ ታውቃላችሁ? ግን አንድ ቀን ያጠፋው፣ በነገራችን ላይ አንድ ቀን አጠፋ። ተው ይሄን ነገር እረፍ አለ ህዝብ። እሱም በዛ ነገር ላይ እንትን አላለም። በዛው ነገሩ እንደውም ቲክቶክ ላይ በሙዚቃ መልክ ነው መልስ የሰጠው፣ የማይሆን መልስ ማለት ነውና አሁን አይታችሁ ከሆነ እሸቱ የሚል ነገር የለም። እሸቱም ቪዲዮ ለቀቀ፣ እሸቱ እንደዚህ ሆነ የሚል የለም። አሁን ተረሳ። እና ከህዝብ ጋር መነካካትና ስህተት መስራት በጣም ከባድ ነውና ገነት ንጋቱም ያልታወቀ ቅጽበታዊ ዶንኪ ቲዩብም እንደዚሁ ቅጽበታዊ ስህተት ነው የሰራው በነገራችን ላይ። እና የማታውቁትን ልክ ድንገት እንትን ይሆንባችኋልና እንደዛ ነገር ሰርታ እንግዲህ አንድ ሰሞን ያው በለው ስትሏት ነበር። እኛም እንግዲህ ተው አንዳንድ ሰው ደመ መራራ ነው ረፉ ብለን እንግዲህ አሳርፈናል። ለማንኛውም አሁን ደግሞ እንኳን አሳረፈን የዛን ጊዜ። አሁን ደግሞ እንግዲህ ቆንጆ የሴት ልጅ እናት ሆናለች። በጣም በሚገርም ሁኔታ እንግዲህ አንድ ሴት ልጅ ነበረቻት መክሊት። በጣም እውነትም መክሊት የሆነች ልጅ በእውነት በጣም ጨዋ ልጅ፣ ስርዓት ያላት፣ እርጋታዋ፣ ወሬዋ፣ ንግግሯ ምናምን አይታችኋል። እንደ ልጅ እንኳን እንደዚህ እንደ ወጣትነቷ እንኳን የሆነ ቅብጥ የማትል ልጅ፣ በጣም ጠንካራ የሆነች ልጅ ያለቻት በእውነት። አሁንም ደግሞ የአንድ ሴት ልጅ እናት ሆናለች። ወንዶች ደግሞ አሏት እንግዲህ 3 ወንዶች አሏት። አስባችሁታል? ግን አሁን የተወለደው ልጅ ያኛው ሲያቅፈው እዛኛው ላይ ሲሄድ፣ ያኛው ሲያቅፈው እዛ ላይ ሲሄድ፣ ምናልባት እኮ ገነት ንጋቱ ላታቅፈው ላይደርሳት ይችላል። ይሄ ልጅ ምናልባት እሷ ጋር ልታቅፈው የምችለው ስታጠባው ብቻ ሊሆን ይችላል። ምክንያቱም ቤቱ ሲቀባበለው አንዱ ሲል ነው የሚያደርገውና የመጨረሻ ላይ ያው ብዙ ጊዜም ተወዳጅም ነው። ለማንኛውም አርቲስት ገነት ንጋቱ በእውነት እንኳን ደስ ያለሽ። እንግዲህ ከካሜራ እና ከኮመንታተር የሚያመልጥ እርግዝና የለም። መጀመሪያ ካሜራ ላይ ነው የገባችው። ሆዷን ስትከልል ካሜራው ይዟታል። ከዛ በኋላ ደግሞ ኮመንታተሮች ይሄ ሆድ እርጉዝ ነው፣ ለምንድነው የደበቅሽው? ለምንድነው የምትከልዩ? እውነቱን አውጪ ስትባል እሷም በዛው ዝም አለች፣ ጭጭ አለች። በዛም ዙሪያ መልስ አልሰጠችም። በስተመጨረሻ ግን ገፍቶ መጣ። ምን ማድረግ ይቻላል? እንደውም የዘንድሮ ዶክተሮች ደግሞ ቲክቶከር ሆነዋል። ፎሎ ለማግኘት ሲሉ አንድ ታዋቂ አርቲስት አርግዛለች፣ በዚህ ዓመቷ አርግዛ መታለችና እኛ እየተከታተልናት ነው ያለ ነው ምናምን ብለው እነሱን ፈረጥ ያደርጋሉ። መታከብም ችግሩ ነው አሁን ኢትዮጵያ ውስጥ እና የሚያመልጥ የለም። ለማንኛውም ግን በዚህ ጊዜ በእውነት አረገዘኝ በተባለ ጊዜ በጣም ብዙ ነገሮችን አስተናግዷል። አንዳንድ ሰዎች እንዴት በዚህ ጊዜ ይረገዛሉ? መረገዝ አይደለም በዚህ ጊዜ ያ ነገር ጉዳዩ ይፈጸማል ወይ ምንድነው ነው ማን እንዴት ምናምን የሚል መረጃዎች ደርሷል። አንዳንድ ሰዎች ግን ደስ የሚል መልስም የመለሱ አላቸው። ያው ልጅ የእግዚአብሔር ስጦታ ነውና እግዚአብሔር ሰጥቷት ነው፣ ስለዚህ ደስ የሚል ነገር ነው፣ እድሜ አይገድበውም የሚል መልሶች አሉ። በነገራችን ላይ ልትወልድም ትችላለች። እንዴ ገና ነች። ባልና ሚስት ናቸው። ይፋ ያደረጉት እኮ አንድ ላይ ስለሚኖሩና አንድ ላይ እንትን ስለሆኑ ነው ከባለቤቷ ጋር ለረጅም ዓመት በኋላ ከ14 ዓመት ነው ምናምን። የሚገርም እኮ ነው በእውነት። ፍቅር ግን በቃ ኃይለኛ ፍቅር ካለ የሆነ ሰዓት ላይ ሰዎች እንትን ማለታቸው አይቀርም። ረጅም ዓመት ይህን ሁሉ ዓመት ጾማ ብቻዋን አድራ ምንም አልነካም እሱም አልነካም ብሎ ከሆነ ሰዓት ልጆቹ አድርገው በልጆች ታጅበው እንደገና እንደ አዲስ ሰርግ ደግሞ ሁለቱ መሾም በጣም የሚገርም ነው በእውነት። በጣም ደስ የሚልም ነው፣ በጣም የሚገርም ነው።
በስተመጨረሻ ደግሞ እንደዚህ ህፃን ልጅ ዞላ የሚባል ዩቲዩብ አለ እያለ ደግሞ ህፃን ልጅ ሲመጣ ደስ ይላል። እንዲሁ ደግሞ ዩቲዩብ ላይ እንደዚህ እየሰራው ደግሞ እያዳመጠኝ ይሆናል። ተወልዶ ያድጎ ደግሞ እንትን ብሎ ይሄ ልጅ ነው ተወልድም አለ አሁን ለልደቴም አለ 18 ዓመቴም እንደዚህ ዩቲዩብ ላይ እያወራ ነው ምናምን ሊል ይችላል አድጎ ያ ፈጣሪ እንግዲህ ያሳድግልሽ። በእውነት በጣም ደስ የሚል ነገር ነው። ሌላ ምን ይባላል? ፈጣሪ ያሳድግልሽ። ደምሽን ግን አስቀይሪው። ደመ መራራ ነገር ጥሩ አይደለምና አስቀይሪው። ምንድነው እሱ ችግሩ? ሰዎች ግር ብለው ይመጡብሽ። ዩቲዩብ ላይም ጠፍታችኋል እንዴ? ያ የመሰለ ሪያሊቲ ሾው እንደ ቲቪ ሾው እንደምንጠብቀው ሪያሊቲ ሾው የት ገባ? ገነት መቼም ይሄን ቪዲዮ በአጋጣሚ ቢሆን በተዘዋዋሪ መንገድ ብዙ ወዳጅ ስላለው ያደርሱሻል እርግጠኛ ነኝ። እና ላኩላት። ለማንኛውም ግን የት ገባሽ? ሪያሊቲ ሾው ገነት ንጋቱ ዩቲዩብ ቻናል የት ገብቶ ነው? ምንድነው እሱ እንደዚህ መጥፋት? በእንደ ቲቪ እኮ ነበር ቁጭ ብለን ስናይ ነበረው። ገነት ሪያሊቲ ሾው ጀመረ። በቃ ቤት ገበና አይደበቅም እንዴ? ገበና ምናምን ሌላ ሪያሊቲ ሾው አለ እንዴ? እንደዚህ የቤቱን ገመና ቤት ውስጥ ያለውን ነገር ሲተኙም ሲለብሱም ሲጣሉም ሲበሉም ሲጠጡም ይሆን ያለ ነገር ሪያሊቲ ሾው አላየሁም እኔ። ሲያኮርፉም ምናምን ብዙ ነገር ሲሆን የቤቱን ትክክለኛውን ነገር ቀርጾ የሚያሳይ እሷ ነች የጀመረችው ብዬ ነው የማስበው። ከነሱ በፊት ያለ አይመስለኝም። እና ገንዬ ሪያሊቲ ሾው ላይም ጠፍተሻል፣ ዩቲዩብ ላይም ጠፍተሻል። እባክሽ ብቅ በይ። ወልጃለሁ ልጄ ይሄው ልጄን ተዋውቁት ብሎ በኢንስታግራም ላይ መለጠፍ ብቻ ሳይሆን አይ ዩቲዩብ ላይም አለው ብለሽ በዛም ደግሞ ሰርፕራይዝ አርጊን ይዛችሁ መጣችሁ አንድ ላይ በፊት እንደምናቃችሁ ጩጬው መጥቷል አንድ ላይ ከነምናምኑ ከነፓምፐሩ ይዘሽ መጥተሽ ደግሞ ማየት ባይናችን እንድናይ አርጊን። አሁን እንግዲህ ይሄንን ፎቶ የለጠፈችው በኢንስታግራም ገጿ ላይ ነው። ብዙ ሰዎች በኮመንታቸው እንኳን ደስ ያለሽ ገንዬ እያሉ ደስታቸውን እየገለጹ ይገኛሉ። እሷ ይሄን ብቻ ነው የለጠፈችው፣ ግን ዩቲዩብ ላይ እንድናምንሽ በቪዲዮም ነይልን በዩቲዩብም ነይ። ስለዚህ ያንን ሁሉ አይተን እናምናለን። እኛም ትክክል ነው አይ ገንዬ ወልዳ ነው ብለን በትክክል እናምናለን እንጂ የህፃን ልጅ እግር እያሳዩ የተወለደ ህፃን ልጅ አቅፎ እንትን እያሳዩ ወልጃለሁ የሚለው ብዙም አስተማማኝ ነገር ስላልሆነ ገንዬ በቪዲዮ ውጪ በቲክቶክ በቪዲዮ ወጣ አንተ ተደበቀ ከጀርባ የሚሉታሉና በቪዲዮ ውጪና እኛም በትክክል አምነን በኮንፊደንስ እናውራ። አሁን እኮ ትክክል ነው ትክክል አይደለም። አሁን አንቺ ገጽ ላይ ነው ያለው። ብዙ ሰዎች እንኳን ደስ ያለሽ ገንዬ እያሉ ነው። ከዚህ ቀደም እግር ተለቆ ነበር። አሁን ደግሞ ሙሉ አካል አቅፈሽ ነው የወጣሽው። ራስሽ ኢንስታግራም ገጽ ላይ ነው የተለቀቀው። ደስታቸውን እየገለጹ ነው ሰዎች። በዛ መሀል ላይ ነው እኔ ደስታዬን ለመግለጽ እንትን ያልኩት። ግን ተጠራጠርኩ ነው አይደለም ይሄ ነገር እውነት ነው እንዳረገሽም እናውቃለን። የዛን ጊዜ ወዲሽን ትደብቂ አይተናል ምናምን እርጉዝ ነሽ ሲባል ምናምን እና ነው አይደለም። በቃ ለምንድን ነው በቪዲዮ ማትወጣው ለምን የተደበቀችው የሚለው አጠራጥሮናልና ገንዬ በቪዲዮ ብቅ በይና እኛም የበለጠ ሀሳባችንን እንግለጽበት በሙሉ ኮንፊደንስ ባለው ንግግር። ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። እያያ ዞላ